እንግዲያውስ እንወራረድ ብሌን። አንተን ከወደደች እኔ ራሴ ነኝ ቀለበት ማስርላችሁ። ከዛ በኋላ ከህይወታችሁ እወጣለሁ። እሺ ተስማምቻለሁ። ነገር ግን ብሌን አንተን ትታ ወደ እኔ ከተመለሰች ድጋሜ ፍቅረኛሞች ከሆነም ሁለተኛ ላተመለስ ከህይወታችን ትወጣለህ። ተስማምቻለሁ። እሺ በቃ ወልደኝ። ከዚህ በኋላ ስለማንም ስሜት ሳልጨነቅ ብሌንን የራሴ ለማድረግ ነው የምጠራው። አሁን ብትወደውስ? አይ አትወደውም፣ በፍጹም አትወደውም። አንቺ ነሽ ደግሞ መጸረጃ ቤት የምትወስጂው። ብሌን በዚህ ነገር እኮ ይጠቀመብሽ እኮ ነው። በአንቺ ለመታቀፍ እኔም ልጎዳ እንዴ? ዳግም ለአፍ ልጓማ ብጭለት ሳሚ እንደዛ የሆነው ለእኔ ብሎ ነው። አንተ ግን ያኔ ስልኬን ዘግቼብሻለሁ። በሚያስፈልግሽ ሰዓት ተገኘሁ። ይገባሽንም አልሰጠሁሽም። በደንብ ይገባኛል። እንደበደልኩሽም አውቃለሁ። ግን ታዲያ ያንቺ ይቅርታ የሚያስፈልገኝ ሰው ነው? ወይ ይቅር ለማትዩ ሰው ነው የቃል ኪዳን ቀለበት ያሰርሽው? ብሌን አፈቅርሻለሁ። ያላንቺ መኖር አልችልም። ትዝ ይልሻል? እንዳትሆኝ ብለሽኝ ነበር። በእኔ ተስፋ እንዳትቆርጥ ብለሽኝ ነበር። እኔ ግን ተስፋ አልቆረጥኩም። አንቺ ግን ተስፋ ቆርጠሽብኛል። ይኸው ትተሽኛል። ብሌን አፈቅርሻለሁ። ይህን ነገር በቃ እዚህ ላይ እንቋጭው። ነገር ግን ብሌን አንተን ትታ ወደ እኔ ከተመለሰች ድጋሜ ፍቅረኛሞች ከሆነ ሁለተኛ ላተመለስ ከህይወታችን ትወጣለህ። ተስማምቻለሁ። ሳሚና ዳግም በስተመጨረሻ መንገድ ቃል በተጋቡት መሰረት ማለት ነው። አንተም ዳግመኛ ወደ ህይወታችን ውስጥ እንድትመለስ አልፈልግም። ምክንያቱም እኔና ብሌን ከታረቅነ አንተ ዳግመኛ በእኛ መሀል አይመለከትህም በማለት እንግዲህ ዳግምን ማለት ነው እንግዲህ ዳግም ያው ራሱ ሳሚን ተናግሮት ነበር። ሳሚን ቢሆን ማለት ነው አሁን ላይ ግን የእናንተን ክፍተት ራሱ ተጠቅሜ ቢሆንም ለማንም ምንም መጨነቅ አልፈልግም። ብሌንን ለራሴ ለማድረግ እጥረት አደርጋለሁ። እስከ ዛሬ ዝም ብያለሁ በማለት እንግዲህ ሳሚ ለዳግም ተነጋግረው ነበረ ማለት ነው። እና አሁን ላይ እንግዲህ ሳሚ ያው ብሌንን ለራሱ ማድረግ ይችላል ወይንስ ደግሞ ዳግም ፍቅረኛውን እንዲሁም ደግሞ ብሌንን መመለስ ይችላል? አሁን ላይ የመለሳት ይመስላል። ግን ደግሞ የብሌን መልስ ምን ይሆን የሚለውን እንግዲህ ቀጣይ ፓርት አብረን የምናየው ይሆናል። በእርግጠኝነት አዎ ይቅርታ አድርጌልሃለሁ ዳግም ወደ ፍቅራችን መመለስ እንችላለን ብላ ትለው ይሆን ብሌን ወይንስ ደግሞ አሁንም እንዳኮረፈችው ትቀጥል ይሆን? በነገራችን ላይ ይቅርታ አድርግልኝ አጥፍቻለሁ። ያን ጊዜ ስደውይልኝ ስልክ መዝጋት አልነበረብኝም አጥፍቻለሁ። ግን ደግሞ እኔ ደግሞ አንቺን ለማግኘት ወይንም ደግሞ አንቺ እቅፍ ውስጥ ለመግባት ስል ደግሞ ልክ እንደ ሳሚ መጎዳት ወይንም ደግሞ በሽተኛ መሆን የለብኝም። አንቺ ሳሚን ስለምትወጁ ስለምታፈቅሪው ነው እንዴ እሱን እየተንከባከብሽው ያለሽው? ሲቀጥል ደግሞ ጭራሽ ሽንት ቤት ይዘሽው የምትሄጂው አንቺ ነሽ ወይ? በዚህ ብርድ ለሱ ብለሽ ነው ወይ ብርዱ የሚመታሽ? በማለት እንግዲህ ዳግም ማለት ነው ብሌንን እየተናገራት ነበር። ለማንኛውም አጥፍቻለሁ፣ ጥፋት ሰርቻለሁኝ፣ ስልክ መዝጋት አልነበረብኝም። ከዚህ በኋላ ግን ነገሮቹ እንዲሰፉ አልፈልግም። እባክሽን ብሌኒ ይቅርታ አድርግልኝ በማለት እንግዲህ ወደ ብሌን ጠጋ ብሏል ማለት ነው። ብሌን ምን አይነት ምላሽ ትሰጠዋለች? አልታረቅም ትላለች ወይንስ ደግሞ ትታረቃለች የሚለውን አብረን የምናየው ይሆናል ማለት ነው። ዳግምና እንዲሁም ደግሞ ብሌን አንድ ላይ በመሆናቸው አንድ ላይ ሆነው ስላያቸው ሳሚ እጅጉን በጣም ነበር የተበሳጨው ማለት ነው። እና ከመጸዳጃ ቤት ሲወጣ ማለት ነው ሳሚ ያየውን ነገር እጅግ በጣም ማመን አልቻለም። እንዲሁም ደግሞ ከዳግም ጋር እየተነጋገረ ነገር እያሰበ ነበር። ዳግም ከኔና ብሌን ብንታረቅ ወይንም ደግሞ ፍቅራችን ቢመለስ፣ ዳግም ግን አንተ በማላችን ላትገባ ቃል ግባ በማለት እንግዲህ አስገብቶት የነበረውን ቃል እያስታወሰ ሳሚ እጅግ በጣም ሲበሳጭ ነበር። አሊያም ደግሞ እኔም
ብሌንን ለራሴ ለማድረግ እጥረት አደርጋለሁ ብሎ ሳሚ በተናገረበት ሰዓት ላይ ዳግምም እሷ በእርግጠኝነት አትወድህም፣ ከወደደች ግን እርግጠኛ ነኝ እሺ የራስ ማድረግ ትችላለህ፣ ግን ደግሞ በምንም አይነት መልኩ ብሌን አንተ ልትወድህ አትችልም በማለት እንግዲህ ሳሚን አስረግጦ ነበረ ዳግም ሲናገር የነበረው ማለት ነው። ሌላው እንግዲህ ብሌን ማለት ነው ያው አሁን ላይ ጆንን ነቅታበታለች። ምክንያቱም በባለፈው ፓርት ላይ ያው ብሌን እየተመለከተችው ወይንም ደግሞ ሳሚ ለሰላም ማለት ነው ስለ ጆን እየተናገረ ባለበት ሰዓት ላይ ጆን ደግሞ ሰላምንና እንዲሁም ደግሞ ሳሚን እያዳመጠ ባለበት ሰዓት ነበር ፓርቱ ያለቀው ማለት ነው። ብሌንም እንደዚሁ ጆንን እየተመለከተችው ቆይ ግን ጆን ትክክለኛ የአቶ በኃይሉ ሰው ነው ወይንስ ደግሞ ልጁ ነው? እርግጠኛ ነኝ እሱን ወደዚህ ቤት እንዲገባ ያደረገው ራሱ አቶ ኃይሉ ነው። የሆነ ነገር ፈልጎ መሆን አለበት። ልክ ሳሚ እንዳለው መጠራጠር መቻል አለብን። አሁን ላይ ስጠረው ከደነገጠ የሆነ ነገር አለ ማለት ነው። ካልደነገጠ ደግሞ በቃ ኖርማል ነው ብዬ ነው ማስበው በማለት እንግዲህ ራሷ ብሌንም ማለት ነው እንግዲህ ሳሚና እንዲሁም ደግሞ ወይዘሮ ሰላም ብዙ ነገሮች ነበረ ስለ ጆን ያወሩት ማለት ነው። ሳሚ መጠራጠር አለብሽ፣ ይህ የአቶ በኃይሉ ልጅ ላይሆን ይችላል። ምክንያቱም አቶ በኃይሉ ጋር የሰራውት ብዙ ነገሮችን ያሳለፍኩት እኔ ነኝ። ስለዚህ አቶ በኃይሉ ምንም ነገር ከማድረግ ወደ ኋላ አይልም ሰላም። ስለዚህ መጠራጠር አለብሽ። ይሄኔ እኮ እሱ ልኮት ሊሆን ይችላል። አንቺ ደግሞ ሚስጥሩን እሱና አንቺ ስለምታውቁ ደግሞ እንድታምኝ አድርጎ ያመጣው ሴራ ሊሆን ይችላል። ስለዚህ መንቃት አለብሽ በማለት እንግዲህ ወይዘሮ ሰላም እንድትነቃና ነገሮቹን እንድታስታውል እያደረገ ያለው ሳሚ ማለት ነው። ጆን ይህን ነገር በሰማ ሰዓት ይህ ሴታ ሴት ምንድን ነው የሚላት ሁሉን ነገር እኮ አብሮን ቁጭ ብሎ እየሰማ እስከሚመስል ድረስ ነው ያለውን ነገር በግልጽ የሚነግራት። አሁን ደግሞ እሷ አምነዋለች በማለት እንግዲህ ነገሮቹን እንዴት አድርጎ ማስተካከል እንዳለበት እጅግ በጣም ግራ እየተጋባ ባለበት ሰዓት ላይ ጆን ምንድነው የምሰራው በማለት እንግዲህ ብሌን ትናገረዋለች። ምንስ ብሰራ ምን አገባሽ በማለት በድንጋጤ ነበር በርገግ ያለው ጆን ማለት ነው። ምክንያቱም ያው ከብሌን ጋር እጅግ በጣም ነበር ቃላቶች የተመላለሱት ማለት ነው ጆንና እንዲሁም ደግሞ ብሌን ማለት ነው። በዚህን ሰዓት እንግዲህ ሳሚና ወይዘሮ ሰላም ከቤት ይወጣሉ። ቆይ ግን የሚያጨቃጭቃችሁ ነገር ምንድን ነው? ለምንድን ነው የምትጨቃጨቁት? በማለት እንግዲህ ሳሚም ማለት ነው ጆንን አንገቱን ይዝና ምን አድርግ ነው የምትላት? ብሌንን ምን እያልካት ነው? በማለት እንግዲህ ጆንን በያዘበት ሰዓት እኔ ምንም ነገር አላደረኳትም። ሳሚ ምን ሆኖ ነው? ምንም ነገር እኮ አላደረገኝም በማለት እንግዲህ ብሌንም ስትመልስ ሳሚ እባክህ ልቀቀው፣ ይኸው እኮ ብሌን ራሱ ምንም አላደረገኝም እያለች እኮ ነው። ስለዚህ እባክህ ልቀቀው በማለት እንግዲህ ጆንን እንድትለቀው አድርጓል ማለት ነው። ሲቀጥል እሱ የሆነ ነገር እያዳመጠ ነበር። በዚያ ጉዳይ ነው እኔ ራሱ እንትን ያልኩት እንጂ ሌላ ነገር አይደለም። እናንተስ ነውር አይደለም እንዴ? እኔ እዚህ ቁጭ ብዬ እናንተ የምታወሩት ስለኔ ነበር። እኔ ዘመድ ፈልጌ በመጣሁበት ሰዓት እናንተ ግን የሱ ልጅ አይደለም እያላችሁ አባቴን እንዴት እንደሆነ አላቅም። በእርግጥ እኔም አባቴን አልወደውም፣ ክፉ ይመስለኛል። ግን ደግሞ እናንተም በጣም ክፉ አድርጋችሁ ነው የምስሉት በማለት እንግዲህ ስለ ብሌንና ስለ ሳሚ ሲናገር ነበረ። እያንዳንዱ ሳሚ ላንቺ ሲነግርሽ የነበረውን እኔን ማመን እንደሌለብሽ እንዲሁም ደግሞ የአቶ በኃይሉ ልጅ አይደለም እያለ እያጭበረበረ ነው በማለት ብዙ ነገሮች እየነገረሽ መሆኑን ስለኔ እንደምታወሩ ያንን ነገር ቀጥታ እየሰማው ነበረ። ብሌን ራሱ እኔን ያየችኝ። እኔ እኮ ለምንድን ነው እንደዚህ የምታሙኝ? እንዴት ነው ስለ ሰው አንድ ሰው ዝም ብሎ እንደዚህ የሚያወራው? በማለት እንግዲህ ያው እንዴት ሳሚን ስታምኝዋለች? ስለዚህ እኔ ለእናንተ አልታመንኩም ማለት ነው። ከዚህ በኋላ ከዚህ ቤት መቀመጥ የለብኝም፣ እኔ ነኝ ጥፋተኛ በማለት እንግዲህ በማስመሰል እንዲሁም ደግሞ ጆን ከዛ ቤት ለመውጣት ወስኖ ነበረ። ግን ደግሞ ማለት ነው ይህን ነገር የሰራው የግድ እነሱ እንዲያምኑኝ የሆነ ነገር መፍጠር አለብኝ በማለት እንግዲህ ከቤት ውስጥ አልቀመጥም ብሎ ወደ ውጭ ሲወጣ ሰላም እንደምትለምነውና ልጅ እባክህን ተመለስ እንደምትለው እርግጠኛ ስለሆነ ነው ማለት ነው። ስለዚህ ብሌንም ስለሱ የሚያወሩ ከሆነንማ ቢሰማም ችግር የለውም። ስለዚህ ልጁ ራሱ ጆን ምንም አይነት ጥፋት የለበትም ማለት ነው በማለት እንግዲህ ብሌንም ይህን ነገር እንትን ብላለች ማለት ነው። እና ወይዘሮ ሰላም ጆንን በመከተል ያው አጥፍቻለሁ፣ እንደዛ ማድረግ አልነበረብኝም፣ ግን ደግሞ እባክህ ልጄ ይቅርታ አድርግልኝ በማለት እንግዲህ ጆን ወደ ቤት እንዲመለስ አድርጋለች ማለት ነው ወይዘሮ ሰላም ማለት ነው። ሲቀጥል እንግዲህ ዳግምና
እንዲሁም ደግሞ ሳሚ የተነጋገሩት ነገር ነበረ ማለት ነው። ማታ ላይ ቁጭ ብለው እየበሉ ባሉ በሰዓት ላይ ሳሚ ያን ነገር እያስታወሰ ብሌን ላይ እጅግ በጣም ትኩረት እያደረገ ነበረ ማለት ነው። ሲቀጥል ደግሞ ና እኔ ልደግፍህ፣ እኔ ልውሰድህ እያለች በምትወስድበት ሰዓት ላይ እንግዲህ ጁን አይቶ ነበረ። ቆይ ግን እነዚህ ልጆች ይዋደዳሉ ይፋቀራሉ እንዴ በማለት እንግዲህ አክስቱን ሰላምን ይጠይቃታል ማለት ነው። አዎ ብሌን እጮኛ አላት፣ እጮኛዋም ዳግም ነው፣ እዚህ ተከራይ ሆኖ ያለው ልጅ ነው እጮኛዋ በማለት ሲቀጥል ደግሞ ሳሚንም እንደዚሁ ከብዙ ነገር እንትን ስለሚላት ያው ትንከባከበዋለች እንጂ በሁለታቸው መካከል ምንም ነገር የለም በማለት እና እጮኛ ካላትማ እሱ ነው የወሰደው ማለት ነው በማለት እንግዲህ በበላይ የገባው ራሱ ሳሚ እንደሆነ ጆን እየተናገረ ነበረ ማለት ነው። እና አሁን ላይ እንግዲህ የራሱ የሳሚና የዳግም ፉክክር ቀጥሏል ማለት ነው። ብሌንን ማን ለራሱ ማድረግ ይችላል የሚለውን እንግዲህ ሁላችንም ወደፊት አብረን የምናየው ይሆናል ማለት ነው። ጆንን ግን አሁንም አምነውት ወደ ቤት ውስጥ አስገብተውታል። በነገራችን ላይ ጆን አቶ በኃይሉ የሁሉም ገዳይ በቃ ለዚህ ሁሉ ጠንሳሽ ራሱ አቶ በኃይሉ መሆኑን ራሱ ጆን መንቃት መቻል አለበት ብዬ አስባለሁ ማለት ነው። እነሱን ሊያጠፋ መጥቶ ግን ደግሞ መጥፋት ያለበት ራሱ አቶ በኃይሉ እንደሆነ የጆንም ቤተሰቦች በሙሉ ራሱ አቶ በኃይሉ እንዳጠፋቸው መንቃት መቻል አለበት ብዬ አስባለሁኝ። ወይዘሮ ሰላምም እንዲሁም ደግሞ ሳሚም ሆነ ብሌንም ምንም ነገር መሆን የለባቸውም ብዬ ነው የማስበው፣ በተለይ በጆን ማለት ነው። እና አቶ በኃይሉን አብረው ሆነው ማጥቃት አለባቸው ከሳሚ ጎን ሳሚና እንዲሁም ደግሞ ጆን ዳግም ሆኖ አንድ ላይ ሆነው ራሱ አቶ በኃይሉን ማጥቃት አለባቸው ብዬ አስባለሁ። ግን የጊዜ ጉዳይ ነው። በነገራችን ላይ እውነታው የሚወጣ ይሆናል። ግን ደግሞ ያው ከጊዜ በኋላ እውነቱ ይታወቃል ብለን ተስፋ እናደርጋለን። ሌላው እንግዲህ ወይዘሮ ገነት እጅግ እያሳሰባት ያለው እንግዲህ የጎረቤቷ ጉዳይ ነው ማለት ነው። ቡና ፍልታ ብጠብቃት እንዲሁም ደግሞ ስልኳን ብደውላትም አሁንም ምንም አላገኘቻትም። እንግዲህ አቶ በኃይሉ አግቷት ይገኛል ማለት ነው። ሲቀጥል ደግሞ ቃልም አሁን ላይ አልበላም ስትል የነበረውን ነገር ማለት ነው ሲርባት ሲፎን ጭራት በግዷ እየበላችሁ ትገኛለች። እንዲሁም ደግሞ ወይዘሮ ገነትም እያዘነችላት መታለች ማለት ነው። ምክንያቱም መስተካከል ያለብሽን ነገር ማስተካከል አለብሽ። ሲቀጥል ደግሞ አሁን ላይ በጣም ሰርተሻል፣ መብላትም አለብሽ። ያየሽውን ነገር ስለደበረሽ ብቻ ዝም ማለት የለብሽም፣ ቀምሰሽ ማየት አለብሽ። ስቀምሽው ሊጣፍጥሽ ይችላል በማለት እንግዲህ ያቀረበችላትን ምግብም መጀመሪያ አልበላም በማለት ግን ደግሞ ስትቀምሰው እጅግ በጣም እንደጣፈጠና ሌላ ወጥም እንዳስጨመረችም አይተናል ማለት ነው። ስለዚህ አሁን ላይ ቃል ወደ ብሌን መልካምነት ትቀየራለች ብለን ተስፋ እናደርጋለን በነገራችን ላይ ማለት ነው። ምክንያቱም ያው ወይዘሮ ገነት እጅግ በጣም እየቀጣቻት እንዲሁም ደግሞ በስርዓት እያሳደገቻት ትገኛለች። የቃል መጨረሻስ ምን ይሆናል? ትስተካከላለች ወይስ ደግሞ አትስተካከልም የሚለው ነገር ማለት ነው አብረን የምናይ ይሆናል። በነገራችን ላይ አቶ በኃይሉና ቃል መቼም ቢሆን መቼም የሚስተካከሉ ሰዎች አይደሉም ብዬ ነው የማስበው። እንግዲህ ቀጣዩን ፓርት ሁላችንም አብረን የምናየው ይሆናል ማለት ነው። የወይዘሮ ገነት ጉረቤትም ካለችበት ከታገተችበት ቦታ ብትወጣና ነገሮቹን ማለት ነው እንትን ብትል ብታልፍ እጅግ በጣም ደስ ይላል ብዬ ነው ማስበው። ውድ ቻናል ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜን ተመኘውላችሁ።